ሰላም እንዴት ናችሁ? እንኳን በሰላም ወደ አሌክስ መስፍን ኦንላይን ቲቶሪያል መጣችሁ ማለት እፈልጋለሁ። ሶ በዚህ ሰብጀክት ውስጥ እንግዲህ በጣም ፎከስ የምናደርገው ከኤግዚት እና ከላይሰንሸር ኤግዛም ላይ ፎከስ ማድረግ የሚችሉ ነገሮችን ላይ በተለይ ሜጀር ፓርቶቹ ላይ እና እንዲሁም ደግሞ በጣም ይጠቅሙናል ብለን ያሰብናቸውን ነገሮች አጠር አድርገን ነው እንትን የምናደርጋቸው። ስለዚህ ይሄ እንትኑ ሲዘጋጅ እንግዲህ በጣም ለየት ባለ ነው፣ እንደ ሌሎቹ አይደለም። በአንድ በኩልም የምታውቁት ነው፣ እናንተም ከፍላችሁበት ነው እና ስለዚህ ብዙ ነገር ማግኘት ይኖርባቸዋል፣ በደንብ ማወቅ ይኖርባቸዋል። በአንድ በኩል ጊዜያችሁን ሰውታችሁን የመጣችሁት እንደገና ደግሞ ገንዘባችሁን ኢንቨስት አድርጋችሁ ስለመጣችሁ እስከ መጨረሻው ድረስ በደንብ አድርገን ዲስከስ የምናደርግበት ነው ማለት እችላለሁ። በእርግጥ አንድ ነገር ልላችሁ የምችለው ይሄንን እንትን ካልን በኋላ እንደሚሳካ 100% እርግጠኛ ነኝ። ኤግዚትም ይሁን ላይሰንሰር ኤግዛም ፌል እንደማያደርግ ብዬ አስባለሁ። በተጨማሪ ደግሞ ኢቭን ኢፍ አይበለውና እንግዲህ ሰውነንና ባይሳካ እንኳን እስከ መጨረሻው ድረስ አብረን የምንቀጥል ይሆናል ማለት ነው። ይህንን ቃል እገባላችኋለሁ። ዊዛውት ኤኒ ኮስት ማለት እፈልጋለሁ። ስለዚህ እስከ መጨረሻው ድረስ በደንብ እንድትከታተሉኝ እፈልጋለሁ። ጥያቄ ካላችሁ፣ ሀሳብ ካላችሁ ኤኒታይም መጠየቅ ትችላላችሁ። ስትፈልጉ በምታነቡበት ሰዓትም ግልጽ ያልሆነ ነገር ካለ እነዛን ነገሮች ብታመቻችሁ እኔ በጣም ደስ ይለኛል ማለት እፈልጋለሁ። ኤኒታይም ጀስት እንደ ትሬንድ ግን እኔ የምነግራችሁ ለምሳሌ አሁን እንደ አዳማ ላይ እና አዲስ አበባ ላይ ብዙ ጊዜ ከልጆች ጋር ስናጠና ከልጆቹ ጋር ተገናኝተን እንዲሁ ያለውን ክፍተት በቀላሉ አድሬስ ማድረግ ስለምችል በደንብ አድርጌ ከነሱ ጋር ተነጋግሬ ማወቅ አውጥቼ ከዛ በኋላ ያለውን ክፍተት በቀላሉ ዲቴክት አድርገን ከዛ ሰክሰስፉል የሆኑ ልጆች ናቸው። ስቲል አመናችሁም አላመናችሁም አብረን አጥንተን ፌል ያደረገን እስካሁን ድረስ ማቀው አንድ ሰው ብቻ ነው በህይወቴ ውስጥ ማለት ነው። ሌሎቹ እንዲሁ በእንትን ቢልባቸውም ተጨማሪ እንትን በሚሉበት ሰዓት እያሉ ሰክሰስፉል መሆናቸው ማለት ነው። ይህን ደግሞ ጀስት እናንተም በተለያዩ መንገድም ልጆቹም ኮንፊርም ሊያደርጋችሁ ይችላሉ ማለት ነው። ሶ በደንብ አድርጋችሁ እንድትከታተሉኝ ይፈልጋለ። ጥያቄ ግን አደራችሁን ጠይቁኝ። ሳይገባችሁ ግልጽ ያልሆነ ነገር ካለ እንዳታልፉ። ምክንያቱም እኛ ማለት ወንድማማቾች ነን፣ እህትማማቾች ስለሆን በደንብ አድርገን ፍሪሊ ዲስከስ ማድረግ ስለሚኖርብን ማለት ነው። ሶ እንግዲህ ይሄንን ዛሬ የመረጥኩበት እንግዲህ በእርግጥ በዚህ በፋርማኮካይኔቲክስ የሚባለው ውስጥ እንግዲህ ብዙ ጥያቄዎች ኦልሞስት እናንተም እዛ ፔድ ቨርዥኑ ላይ ታችሁ ሊሆን ይችላል። አብዛኞቹ ጥያቄ እዚህ ላይ ያለ ይዘት የመብዛት እንትን አላቸው ማለት ነው። ሶ እያል ሁሉንም አድሬስ እናደርጋለን። ያ ራሱ ደግሞ ይመጣል ማለት አይደለም። ጥያቄው ግን ከዛ ጋራ ያሉት ተዛማጅ ጥያቄዎች ሊወጡ ስለሚችሉ እኛ ግን እንደዚህ አይነት ነገሮች የሚመጡ ከሆነ ቀድመን አውቀን መመለስ ስለሚኖርብን መረዳት ስለሚኖርብን ከሚል አንጻር ማለት እፈልጋለሁ። ሶ ይሄ እንግዲህ ቲዩቶሪያል የተዘጋጀ ለኦንላይን እንትኖች ብቻ ነው ማለት ነው። ሶ እንግዲህ ፋርማኮ ካይነቲክስ የሚለው ነው ምንጀምረው። በእርግጥ ፋርማኮሎጂ ሲባል አንድም ፋርማኮሎጂ ሊያሰኙ የሚችሉት ሁለት ነገሮች ናቸው። አንደኛው ፋርማኮ ካይኔቲክ ብለን የምንጠራው፣ ሁለተኛ ፋርማኮ ዳይናሚክ ብለን የምንጠራው ነው። አንዳንድ ጊዜም እንግዲህ ፋርማስቲካል አናሊሲስ ብለን የምንጠራቸውም አሉ፣ ፋርማስቲካልስ ብለን የምንጠራቸው። ግን ፋርማኮ ካይኔቲክ የሚባለው ትልቁን ድርሻ የሚወስድ ነው ማለት ነው። ሶ ወደ ኦቨርቪው ስንመጣ ፋርማኮ ካይኔቲክ ማለት ምን ማለት ነው የሚለውን ማሰብ አለብን። ለምሳሌ እኛ እንሁን የኛ ታካሚዎቻችን በሚሆኑበት ሰዓት ምን ያደርጋሉ? መድኃኒት ይወስዳሉ። ያ የወሰዱት መድኃኒት ግን ወደ ሰውነታችን ውስጥ ከገባ በኋላ ይሰባበራል። ለምሳሌ ትልቅ ፓርቲክል ከሆነ ያ ትልቅ ፓርቲክል ወደ አነስተኛ ፓርቲክል ይቀየራል። ያ አነስ ያለችው ፓርቲክል ደግሞ ወዴት ትቀየራለች? ሙሉ በሙሉ ዲዞሊት ይሆናል፣ ይሟሟል ማለት ነው። ከሟሟ በኋላ ምንድነው የሚያደርገው? አብዞርቢሽን ስቴጅ ይከተላል። ከአብዞርቢሽን ዲስትሪቢዩት ይሆናል። አብዞርቢሽን ስንል እንግዲህ እስከ ደም ድረስ ያለው የመድኃኒት ስርጭት ነው።
ከደማችን ውስጥ ተነስቶ ደግሞ ወደ ተለያየ ሜጀር ኦርጋኖቻችን ጋር የሚሄድ ከሆነ ዲስትሪቢዩሽን እንለዋለን። በዛ አይነት ስቴጅ ውስጥ የሚሄድ ነው። ስለዚህ ይሄንን አጠር ስናደርገው ፋርማኮካይኔቲክን ምን ማለት እንችላለን ማለት ነው? ቦዲ አክት ኦን ዘ ድረግ ብለን እናስቀምጠዋለን ማለት ነው። ስለዚህ ቦዲ አክት ኦን ዘ ድረግ ስንል እንግዲህ ብዙ እንትን ነገሮችን ነው የሚያሳይ። ይሄ ማለት ምን ማለት ነው? ሰውነታችን በመድኃኒቱ ላይ ሊያደርግ የሚችለው ተጽዕኖ ነው እያለን ያለው ማለት ነው። ልብ በሉ፣ መድኃኒቱ በሰውነታችን ላይ ያለውን ተጽዕኖ ሳይሆን ቦዲ አክት ኦን ዘ ድረግ ማለት ነው። ስለዚህ ቦዲ አክት ኦን ዘ ድረግ ብለን እናስቀምጠዋለን ማለት ነው። ይሄንን የሚያሳየው ሶ ፋርማኮካይኔቲክ እንግዲህ ስቴዲ ኦፍ ሃው ድረግ ሙቭ ስሩ ዘ ቦዲ ነው። ኦፍን ሰመራይዝድ ባይ አክሮኖሚ ማለት ለምሳሌ አክሮኖሚ ስናደርግ እንግዲህ ለምሳሌ ፋርማኮካይኔቲክን አብዞርቢሽን፣ ዲስትሪቢሽን፣ ሜታቦሊዝም እና ኤክስክሬሽንን የሚያሳይ ነው ማለት ነው። በዚህ ስቴጅ ውስጥ የሚገባ ነው እንግዲህ የሚያሳየን ማለት ነው። ይህንን በዛ እንድታስቡልኝ ይፈልጋለሁ። ምክንያቱም ፋርማኮካይኔቲክ ነው እና እያወራን ያለ ነው። ስለዚህ ስለ ፋርማኮካይኔቲክ እያወራን ስለሆንን በዚህ ውስጥ እንግዲህ አንዱ ትልቁ ድርሻ የሚጫወተው ብለን የምናስበው እንግዲህ ይሄ እራሱ ነው ማለት እንችላለን ማለት ነው። ሶ ቦዲ አክት ኦን ዘ ድረግ ብለናል። ስለዚህ በመድኃኒቱ ላይ ሰውነታችን ሊፈጥር የሚችለው ነው ብለናል። ስለዚህ ያንን ስንል ሰውነታችን ያንን መድኃኒት በቀላሉ አብዞርብ ያደርገዋል። አብዞርብ ካደረገ በኋላ ዲስትሪቢዩት ያደርገዋል ወደ ተለያየ የሰውነታችን ሜጀር ኦርጋኖች ላይ። ከዛ በኋላ እንግዲህ ዲስትሪቢዩት ከተደረገ በኋላ የተፈለገበት ሳይት ላይ ለምሳሌ ካርዲያክ ኬዝ ካለ ያኔ ካርዲያክ ኬዝ ላይ ለምሳሌ ካርዲያክ ሜጀር ኦርጋን በልና አስበው እዛ ላይ ከደረሰ በኋላ መድኃኒቱ ምን እንደሚያደርገው ጊዜው እያለቀ ነው እና ስለዚህ ወደ ሜታቦሊዝም ስቴጅ ይሄዳል ማለት። ስለዚህ ይሄ ማለት ባዮ ትራንስፎርሜሽን ብለን የምናስቀምጠው ሜታቦሊዝም ነው ማለት ነው። ከዛ ኦልሞስት ሜታቦሊዝም ወደ ኤክስክሪሽን ስቴጅ ይሄዳል። ሜታቦሊዝም ላይ ወተር ሶሊብል የሆኑ ፓርቶች ወደ ኤክስክሪሽን ይመጣሉ። ወተር ኢንሶሊብል የሆኑ ፓርቶች ደግሞ ወዴት ምን ያደርጋሉ ማለት ነው? ወደ ኋላ ይመለሳሉ ማለት ነው። በእነዚህ አይነት ስቴጅ ውስጥ ነው እንግዲህ የሚያልፉት መድኃኒቶች። ኦቨሮል ሙሉ በሙሉ እንግዲህ የእኛን የምንኖርበት ላይፍ አድርጉና አስቡት። ሶ ኢት ዲተርማይን ኮንሰንትሬሽን ኦፍ ድረግ ኢን ፕላዝማ ኦቨር ዘ ታይም ነው። በተጨማሪ ደግሞ በፋርማኮካይኔቲክ ውስጥ እንግዲህ ባዮአቬላቢሊቲ ብለን የምንጠራው አለ። ባዮአቬላቢሊቲ ስንል እንግዲህ በብለዳችን ውስጥ ያለው የመድኃኒት አማውንትን ምን ያህል ሊያደርግልን የሚችል ማለት ዲቴክት ሊያደርግልን የሚችል ነው ማለት ነው። ይሄ እንግዲህ አፕሮፕሪየት የሆነ ሬጅመንንም እንድንከተል ከሚያደርጉን መካከል ውስጥ ይካተታሉ ማለት እንችላለን። ሶ ይሄንን ስንል እንግዲህ ለምሳሌ እንግዲህ መድኃኒቶች አብዞርብድ ይሆናሉ ብለናል። በፋርማኮካይኔቲክ እንግዲህ ቦዲ አክት ኦን ዘ ድረግ ነው ያልነው። ስለዚህ ሰውነታችን በመድኃኒቱ ላይ ሊያመጣ የሚችለው ወይም መድኃኒቱ ላይ ያለውን ፓወር ነው እና የሚያሳየው። እነዛ ስቴጆች ደግሞ የራሳቸው የሆነ የትራንስፖርት መካኒዝም አላቸው። ሶ ድረግ መስት ክሮስ ሴሉላር መንበሬን ነው ሊፒድ ባይሌየር ቱ ሙቭ ስሩ አውት ዘ ቦዲ ነው። ልብ በሉ መድኃኒቶች አይዘር ወተር ሶሊብል ናቸው አሊያም ደግሞ ሊፒድ ሶሊብል ናቸው። ሊፒድ ሶሊብል የሆኑ መድኃኒቶች አብዛኞቹ ፕሪፐርድ የሚደረጉት ኦራሊ ነው፣ ፐር ፒኦ ብለን ምንጠራው። ስለዚህ በፒኦ የሚገኙ መድኃኒት አብዛኛው ሊፒድ ሶሊብል ነው ብለናል ካልን ለምን ሲባል ጂአይቲ ላይ ሜምብሬን አለ። ያንን ሜምብሬን ክሮስ ለማድረግ የግድ ሊፒድ ሶሊብል መሆን አለበት። ምክንያቱም
ያ ሜምብሬን ጂአይቲ ላይ ያለው ሜምብሬን ኮምፖስት የተደረገው ከፎስፎሊፒድ ነውና ስለዚህ ፎስፎሊፒድ ብለን የምንጠራቸው ፓርቶች ደግሞ የሚያሳዩት የሊፒድ ዝርያ ነው። ስለዚህ ሊፒድ ኔቸር ስላላቸው የግድ ያንን ተመሳሳይ ያላቸው ነገሮች መሆን ማለፍ አለባቸው ተብሎ ነው የሚታሰበው። አንዳንድ ጊዜ ግን ስፔሻሊ ከነዚህ እይታ ውስጥ የሚወጡ አሉ። ለምሳሌ ወደ ብሬናችን ስንመጣ ብሬን እንግዲህ ብለድ ብሬን ባሬር ብለን የምንጠራው አለ። ሊፒድ ሶሉብል ካልሆነ አያልፍም ወደዛ። ግን ኤክሰፕሽናል በተለያዩ ኬረር አማካኝነት የሚያልፍበት መንገድ አለ። እሱን እናያለን፣ ችግር የለውም። ግን እኔ እንድታስቡልኝ የምፈልገው የሚዘጋጁ አብዛኞቹ የፒኦ መድኃኒቶች ሊፒድ ሶሉብል ናቸው። ስለዚህ እነዚህ ሊፒድ ሶሉብሎች ደግሞ የተፈለገው የሰውነታችን ክፍል ውስጥ መድረስ እንደሚችሉ ማወቅ አለብን። ይሄንን ስንል አንዳንድ ጊዜ ደግሞ ሊፒድ ሶሉብል ሆነው ሃይ ሞለኪውላር ዌት ካላቸው ያንን ማለፍ ላይችሉ ይችላሉ። ስለዚህ ይሄ ማለት ሳይዛቸው ትልቅ ከሆነ በቀላሉ ክሮስ ማድረግ አይችሉም። ለዛ ደግሞ ምን ያስፈልጋቸዋል ማለት ነው? አድጁቫንት ወይም ደግሞ ረዳት ያስፈልጋቸዋል ማለት። ስለዚህ 4 በጣም የሚታወቁ ኬረሮች አሉ ወይም ትራንስፖርት ሜካኒዝም ብለን እንጥራቸው። የመጀመሪያው እንግዲህ በፋርማኮካይኔቲክ ውስጥ እንግዲህ የሚወስደው ፓሲቭ ዲፊዥን ወይም ደግሞ ሲምፕል ዲፊዥን ነው የምንለው። ስለዚህ ሲምፕል ዲፊዥን ማለት ምንድን ነው ስንል እዚህ ጋር እንደምትመለከቱት ሜካኒዝም ሙቭመንት ኦፍ ኤ ድረግ ሞለኪውል አክሮስ ይላል ሜምብሬን ዳውን ኮንሰንትሬሽን ግራዲያንት ነው የሚለው። ይሄ ስንል ለምሳሌ ብዙ ትንሽ ውሃ ወዳለበትና ብዙ ውሃ ወዳለበት ብለን እናስባለን። ለምሳሌ ትንሽ ውሃዎች ወደ ብዙ ውሃ ወዳለበት እንትን የማረግ አቅም ሊኖራቸው ይችላል። ግን ይሄ የሚያሳየው ደግሞ ፍሮም ሃይ ኮንሰንትሬሽን ቱ ሎ ኮንሰንትሬሽን ነው የሚሄዱት ማለት ነው። ስለዚህ ብዙ ወደ ያለበት አቅጣጫ ከብዛት ወደ ትንሾቹ ጋር የሚመጡበት ነው ማለት። ስለዚህ ይሄ ፓሲቭ ዲፊዥን የምንለው ምንም አይነት ኢነርጂ ሳይጠቀም ምንም አይነት ኃይል ሳይጠቀም ብዙ ስለነበረ ከዛ ከብዛት ውስጥ ወደ ትንንሾቹ ይመጣል ማለት ነው። ይሄ ማለት ለምሳሌ የመስኖ ቦይ ብለን የምንጠራው የመስኖ ውሃ ብለን የምንጠራውና ወንዝ ብለን እናስብ። ስለዚህ ከወንዝ ወደ መስኖ ውሃ ወይም ደግሞ ትንሽ ቦይ አይነት ነገሮች ወደዛ የሚመጣበትን ነገር ነው የሚያሳየው ማለት። ይሄ ማለት ፓሲቭ ዲፊዥን ማለት ኮንሰንትሬሽን ግራዲያንት ነው። ስለዚህ ከሃይስት ኮንሰንትሬሽን ወዴት ይመጣል ማለት ነው? ወደ ሎ ኮንሰንትሬሽን ይመጣል ማለት ነው። ለዚህም ነው በፓሲቭ ዲፊዥን ጊዜ እንግዲህ ምንም አይነት ኢነርጂ ሳይጠቀም ምንም አይነት ኃይል ሳያባክን ነው ይህን ነገር ሊሰራ የሚችለው። ምክንያቱም ከብዛት ወዳለ ወደ ትንሹ ስለሚመጣ ማለት ነው። ይሄ ፓሲቭ ዲፊዥን እንለዋለን። ምንም እንትን የምንለው ነገር የለም። ግን እነዚህ ለምሳሌ የራሳቸው የሆነ ፊቸሮች አሉት። ለምሳሌ ሞስት ኮመን ሜካኒዝም ፎር ድረግ ትራንስፖርት፣ ልብ በሉ ሞስት ኮመን ሜካኒዝም አብዛኞቹ መድኃኒቶች ይችን ቴክኒክ ይጠቀማሉ ይላል። ልብ በሉ ፌቨር ሊፒድ ሶሉብል። ለምሳሌ ሊፒድ ሶሉብል ስንል እንግዲህ ሊፖፊሊክ ኔቸር ያላቸው፣ ይሄ ደግሞ ሊፒድ ላቪንግ ብለን የምንጠራቸው፣ እንዲሁም ደግሞ አንቻርጅድ ነን አዮናይዝድ ፎርም ነው። አዮናይዝድ የሆነ ማለት ኦልሞስት ወዴት ይቀየራል ማለት ወደ ወተር ሶሉብል። ግን ነን አዮናይዝድ ከሆነ ሊፒድ ሶሉብል ከሆነ እንዲሁም ደግሞ ልብ በሉ ስሞል ሞለኪውልስ ሊኖራቸው ይገባል። ፓሲፎች ውስጥ ለማለፍ የፓሲቭን ሜካኒዝም ለመከተል መድኃኒቶች ባይኔቸር ሊፒድ ሶሉብል መሆን አለባቸው። ሊፒድ ሶሉብል ማለት አንቻርጅ ነው ወይም ደግሞ ነን አዮናይዝድ ፎርም ነው። እንዲሁም በተጨማሪ ስሞል ሞለኪውላር ዌይት መኖር አለበት። ይሄ ከሌለ እነዛ ነገሮች ፓሲቭ ዲፊዥን እንላለን እንችላለን። ትዝ ካላችሁ ለምሳሌ ከስሞል ሞለኪውላር ለምሳሌ ሊፒድ ሶሉብል ሆኖ ስሞል ሞለኪውላር ላርጅ ሞለኪውላር ብሎ ፈተና ላይ ይወጣል ከነዚህ ጋር ተያይዞ። ስለዚህ እነዚህ ሶስቱን በደንብ አድርጋችሁ አድሬስ አድርጉልኝ አደራችሁ። ስለ ፋርማኮካይኔቲክስ ስናነሳ አብዞርቢሽን፣ ዲስትሪቢሽን፣ ሜታቦሊዝም እና ኤክስክሪሽን ብለን አልፈናል። ልብ በሉ
እነዚህ ለምሳሌ መድኃኒቶች እንዳለ አብዞርብድ ለመሆን እንግዲህ ይሄ ማለት ቦዲ አክት ኦን ዘ ድረግ ነው። ስለዚህ አብዞርብድ ሆነው ወደ ተለያየ ሰውነታችን ዲስትሪቢዩት ነው የሚያደርጉት። ስለዚህ ኤክሰፕሽናል አንዳንድ ጊዜ የአቅም ማነስ ሊሆን ይችላል፣ ወይም ደግሞ እነዛ መድኃኒቶች በቀላሉ ክሮስ ላያደርጉ ይችላሉ። ለዛ ሲባል ምን ያስፈልገዋል? ሰፖርተር ያስፈልገዋል ወይም ትራንስፖርተር ያስፈልገዋል ማለት ነው። ከዛ ውስጥ ደግሞ አንድ ያነሳ ነው ማለት ነው ፓሲቭ ዲፊዥን ነው። ፓሲቭ ዲፊዥን ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ሊመጣ የሚችል ነው። ይሄም ኮንሰንትሬሽን ግራዲያንት ተብሎ ይጠራል ብለናል። እነዚህን ታዲያ ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ሲመጣ ምንም አይነት ኢነርጂ አይጠቅምም ብለናል። ኤክስትራ የሆነ ነገር አይወስድም ብለናል። ይሄ ብቻ አይደለም። እነዚህ ኖ ኢነርጂ ብለን ከጠራናቸው የነዚህ ካራክተሮች አብዛኞቹ መድኃኒቶች በዚህ ስቴጅ ውስጥ ነው የሚያልፉት ነው የሚባለው ቤት በፓሲቭ ዲፊዥን። ስለዚህ በፓሲቭ ዲፊዥን ውስጥ የሚያልፉ ከሆነ ደግሞ ሊፒድ ሶሉብል ኔቸር አላቸው፣ ነን አዮናይዝድ መሆን አለባቸው፣ ሞለኪውላቸው ደግሞ ስሞል መሆን መቻል አለበት ነው የሚለው። ሶ ኖት ሳቹራብል ሬት ኢዝ ፕሮፖርሽናል ቱ ኮንሰንትሬሽን ግራዲያንት ናቸው ይለናል። በተጨማሪ ፒኤች ኢፌክታቸው አየን ትራፒንግ ብለን የምንጠራው ዘ አዮናይዜሽን ስቴት ኦፍ ድረግ ዊክ አሲድ ኦር ዊክ ቤዝ። ልብ በሉ አየን ትራፒንግ ብለን የምንጠራው አዮናይዜሽን ስቴት ብለን እንግዲህ ማንኛውም መድኃኒት በሚሰራበት ሰዓት እያንዳንዷ መድኃኒት ከዊክ አሲድ ወይም ደግሞ ከዊክ ቤዝ አያልፍ። ከዚህ ውጭ የትኛውም መድኃኒት ስትሮንግ ቤዝ የለም፣ የትኛውም መድኃኒት ስትሮንግ አሲድ የለም። በዛ ፕሪፐርድ ቢደረጉ ደግሞ ምን ችግር አለ ብለን የምናስብ ከሆነ መድኃኒቶች በዛ የሚደረጉ ከሆነ ሃይሊ ኢሪታንት ይሆናል። ኢሪታንት ኔቸር ይኖራቸዋል ማለት መድኃኒቶቹ ስትሮንግ ቤዝ ወይም ስትሮንግ አሲድ ከሆኑ። ከዛ አንጻር ሳልት ፎርም ወይም ደግሞ ዊክ አሲድ እና ዊክ ቤዝ ላይ ነው ፎርም ሆነው ሊዘጋጁ የሚችሉ። ስለዚህ እነዚህ ዲፔንድ ኦን ሎካል ፔች ላይ ነው። እንግዲህ ነን አዮናይዝድ ፎርም አር ሞር ሊፒድ ሶሉብል ናቸው ብለናል። እንደ ክሮስ ሜምብሬን ኢዚሊ ነን አዮናይዝድ ከሆኑ እንግዲህ ብያቸዋለሁ። ልብ በሉ እነዚህ አየን ትራፒንግ ያለው ዊክ አሲድ እና ዊክ ቤዞቹ በነዛ ስቴጆችም እንደነ ፔቻቸው ላይ ዲፔንድ ሆነው እንትን ሊያደርጉ ይችላሉ ነው ሊያልፉ ይችላሉ ነው ብሎ እያለን ያስለው። ይሄው ስንመጣ ዊክ ቤዝ ዊክ አሲድ ቤስት አብዞርቢንግ አሲዲክ ኢንቫይሮንመንት ይላል። ልብ በሉ ዊክ አሲድ ያላቸው ለምሳሌ አማይን አሲድ ብለን ምንጠራ ለምሳሌ አማይን ለምሳሌ ፒሎካርቢን ብላችሁ ብታነሱ አይኤንኢ ነው መጨረሻ። አይኤንኢ ደግሞ ቤዚክ ድረጎች ናቸው። ፌኖባርቢቶል ብታነሱ ደግሞ ኦልሞስት ቤዚክ ድረግ ነው ብለን የምንጠማ ነው። አሲዲክ ድረግ ኔቸር አለው ተብሎ ለምሳሌ እነ ዳይክሎፌናክ አሲዲክ ድረግ ናቸው እና አስፕሪን አሲዲክ ድረግ ናቸው። ስለዚህ አስፕሪን ብንወስድ ቤስት አብዞርቢንግ አሲዲክ ኢንቫይሮንመንት ውስጥ አብዞርብ ይሆናል። ኤግዛምፕል ስቶማክ ውስጥ ዌር ዘይ አር ነን አዮናይዝድ ስለሚሆኑ ይላል። ዊክ ቤዝ ስንመጣ ደግሞ ቤስት አብዞርቢንግ ኢን ቤዚክ ወይን አልካላይን ኢንቫይሮንመንት። ለምን እኒስሞ እንግዲህ ስለ ቤዝ ሲነሳ ስሞል ኢንተስታይን ነው፣ ስለ አሲድ ሲነሳ ስቶማክ ነው። ግልጽ ነው። አሲዲክ ውስጥ ለምሳሌ እንግዲህ ይሄ ስለ ሁሉም አይደለም። ለምሳሌ አንዳንድ መድኃኒቶች አሲዲክ ሚዲያ የሚፈልጉ አሉ ባይ ኔቸራቸው። ሶ ስሞል ኢንተስታይን ከዊክ ቤዝ ጋራ ነው ዌር ዘይ አር ነን አዮናይዝድ ፎርም ይፈጥራሉ። ይሄ ነን አዮናይዝድ ፎርም ፈጠሩ ማለት ለነሱ ጥሩ ነው ማለት ነው። ምክንያቱም እንፈልገው እኛ ነን አዮናይዝድ ፎርሙ ስለሆነ ማለት ነው። ሁለተኛው ደግሞ መካኒዝም ፋሲሊቴትድ ዲፊዥን ይባላል። የመጀመሪያው ያልነው ፓሲቭ ዲፊዥን ከሃይ ኮንሰንትሬሽን ወደ ሎ ኮንሰንትሬሽን የሚመጣ ነን አዮናይዝድ ፎርም የሆነ ስሞል ሞለኪውላር ዌት ያለው ሊፒድ ሶሉብል ኔቸር ያለው አብዛኞቹ መድኃኒቶች በፓሲቭ ዲፊዥን እንደሚጠቀሙ አውርተናል። አሁን ደግሞ ፋሲሊቴትድ ዲፊዥን ይባላል። ይሄ ሜካኒዝሙ ደግሞ ሙቭመንት ኦፍ ድረግ ዳውን ኢትስ ኮንሰንትሬሽን ግራዲያንት ኤድድ
ባይ ስፔሲፊክ ሜምብሬን ኬሪየር ፕሮቲን አማካኝነት ነው ይላል። ተመሳሳይ ይዘት ኖሮት ዳውን ኮንሰንትሬሽን ግራዲያንት ነው። ልብ በሉ ፓሲቭም ዳውን ኮንሰንትሬሽን ግራዲያንት ነው። ፓሲቭ ኢነርጂ አይጠቀምም፣ ይሄም ኢነርጂ አይጠቀምም። ይሄ ግን ለየት የሚያደርገው ረዳት አለው። ምን ረዳት አለው? ስፔሲፊክ ሜምብሬን ኬሪየር ፕሮቲኖች አሉ፣ ለብቻ ኬሪየር ማለት ነው። ጀስት ለምሳሌ እናንተ በምትሰሩበት መስሪያ ቤት ሊሆን ይችላል። ሲኖትራክ የቢሮ መኪና አለ። እንግዲህ መኪኖቹን ኦቨርኦል እንግዲህ እንደ ፓሲቭ ዲፊዥን አድርጉትና እነሱን ኬሪየር ብላችሁ አስቡት። ግን የቢሮን ስታፍ ሰው ሊይዝ የሚችለው ፒካፖች ወይም ደግሞ ሎንግ ቤዞች ወይም ሃርድቶፖች ናቸው ሊሆኑ የሚችሉ። ልክ እነዚህም ስፔሲፊክ የሆኑ ኬሪየር ፕሮቲንስ አላቸው፣ ለየት ያለው ማለት ነው። ግን አብዛኛው ተመሳሳይ ይዘት አለው። ለምሳሌ ፋስተር ዛን ሲምፕል ዲፊዥን ነው፣ ከዛኛው በጣም ፍጥነት አለው ነው የሚለው። ከማን ፓሲቭ ዲፊዥን ወይ ሲምፕል ዲፊዥን ብለን ከምንጠራ። በተጨማሪ ኢንቮልቭ ኬሪየር ሞለኪውሎች አሉ። እንግዲህ ይሄ ተሸክመው የሚሄዱ ለነሱ ብቻ አሳይን የተደረጉ ፋሲሊቴት ዲፊዥን ሳቹሬብል ናቸው። ዘ ኬሪየር ሳይት ካን ቢካም ፉሊ ኦኩፓይድ ናቸው ማለት ነው። ስፔሲፊክ ፎር ኤ ሰብስትሬት ማለት ነው። ሶስተኛው ይሄ ደግሞ ለየት ይላል ከሲምፕል ዲፊዥን ወይም ፓሲቭ ዲፊዥን አንድ ከፋሲሊቴትድ ዲፊዥን ይለያል። ፋሲሊቴትድ ሲል እንግዲህ ፋሲሊቴት የሚያደርግላቸው ስፔሻል የሆነ ኬሪየር ሜካኒዝም አላቸው። አክቲቭ ትራንስፖርት ብለን የምንጠራው ደግሞ ሙቭመንት ኦፍ ድረግ አጌንስት ኢትስ ኮንሰንትሬሽን ግራዲያንት ነው። አጌንስት ነው፣ ከዛኛ ይለያል። ይሄ ሎ ኮንሰንትሬሽን ቱ ሃይ ኮንሰንትሬሽን ነው። እነዛ ግን ከሃይ ኮንሰንትሬሽን ወደ ሎ ኮንሰንትሬሽን። አክቲቮች ግን ከሎ ኮንሰንትሬሽን ወደ ሃይ ኮንሰንትሬሽን። ስለዚህ ከስር ወደ ላይ ለመሄድ አቅም ያስፈልጋል፣ የሆነ የሚያግዝ ነገር ያስፈልጋል። ለዚህም ደግሞ ምናል ኢነርጂ ይጠቀማሉ። ማን? አክቲቭ ትራንስፖርቶች። ካራክተሪስቲካቸው ስንመጣ ኢንቮልቭ ስፔሲፊክ ኬሪየር ፕሮቲን አላቸው። ልክ እንደማን ማለት ከማጋ ያመሳስላቸው ከፋሲሊቴትድ ዲፊዥን ጋር። ለምሳሌ ፔፕቲዶ ግላይኮ ፕሮቲን ብለን የምንጠራቸው አሉ። ኦሲቲ ኦአት ብለን እነዚህ ኦልሞስት ሊሸከሙ የሚችሉት ናቸው። ሳቹሬብል ኤንድ ስፔሲፊክ ናቸው፣ ከፋሲሊቴት ጋር ያመሳስላቸው። ካን ቢ ኢንሂቢትድ ባይ አዘር ሰብስታንስ ኮምፒቲንግ ፎር ኬሪየር። ስለዚህ ከኬሪየር ጋር ኮምፒት የሚያደርጉ ከሆነ ደግሞ በሌሎቹ ይበለጣሉ ማለት ነው። ሶ እነዚህን ትራንስፖርት ሜካኒዝሞች መጀመሪያው ፓሲቭ ወይ ሲምፕል፣ ሁለተኛው ፋሲሊቴት፣ ሶስተኛው አክቲቭ ትራንስፖርት። እነዚህን በደንብ አድርጋችሁ ለይታችሁ ያዙልኝ። ሌላው በቃ ከዛ ደግሞ ስለ ድረግ ሙቭመንት እንምጣ እስኪ። ይሄ ማለት እንግዲህ ድረግ ሙቭመንት ማለት ቦዲ አክት ኦን ዘ ድረግ ብለን የጠራ ነው። ቅድም ስለ ፋርማኮካይኔቲክ መግቢያ ላይ የተነጋገር ነው ማለት ነው። አብዞርቢሽን፣ ዲስትሪቢሽን፣ ሜታቦሊዝም፣ ኤክስክሪሽን ነው። ሶ የመጀመሪያው አብዞርቢሽን ነው የምንመለከተው። አብዞርቢሽን ማለት ዘ ትራንስፖርት ኦፍ ድራግ ትራንስፈር ኦፍ ድረግ ፍሮም ሳይት ኦፍ አድሚኒስትሬሽን። ልብ በሉ ለምሳሌ ጂአይ ትራክት ሊሆን ይችላል፣ መስል ሊሆን ይችላል፣ ስኪን ነው ኢንቱ ሲስተሚክ ሰርኩሌሽን ወይም ደግሞ እስከ ብለድ ስትሪም ድረስ ያለው ስቴጅ ነው። መድኃኒቱ ዋጥ ለምሳሌ ቼብል ከሆኑ እና አልቤንዳዞል ከሆኑ አኘክም። ምክንያቱም ዲስኢንትግሬሽን የሚጀምረው ከኦራሊ ስለሆነ እነሱ የሌሎች ሲሆን ነን ቼብል ከሆኑ ግን ዲስኢንትግሬሽናቸው የሚጀምረው ከጂአይቲ ነው። ከዛ በኋላ ሄደው መድኃኒቱ ዲዞሊትድ ከሆኑ በኋላ ዲዞሉሽን ስቴጅን ካለፉ ወደ የት ነው የሚመጡት? ወደ ተለያየ ብለድ ስትሪማችን ይሰራጫሉ። ይህ ምን ይባላል? አብዞርብሽን ይባላል። ሶ ፋክተርስ አፌክቲንግ አብዞርብሽን ታዲያ ብለን የምንጠራቸው አንድ ሩት ኦፍ አድሚኒስትሬሽናቸው አፌክት ያደርግብናል። ቅድም እንዳልኳችሁ ለምሳሌ ኢንጀክተብል ከሆኑ ለምሳሌ አይቪ ከሆኑ አብዞርብሽንም ፓስ ያደርጋሉ ቀጥታ ብለድ ስትሪም ውስጥ ስለሆነ።
እኛ ደግሞ አብዞርፕሽን ያለው መድኃኒቶች እስከ ብለድ ስትሪም እስኪገቡ ድረስ ያለው ስቴጅ ነው ያለው። ለዚህ ነው ሶ አይቪ ባይፓስስ አብዞርፕሽን ይላል። ይኸው ኦራል ሪኳየር ፓሴጅ ስሩ ጂአይ ትራክት ያስፈልጋል። ሶሉቢሊቲያቸው ድረግ መስት ቢ ሶሉሽንስ ኢን ሶሉሽን ቅድም ያልኩት መድኃኒቶቹ ተውጠው ከዛ ሰውነታችን ውስጥ ከደቀቁ የጂአይቲ ውስጥ ከደቀቁ በኋላ ወደ ሶሉሽን ፎርም መቀየር አለባቸው። ይህን ስቴጅ ካላለፉ መድኃኒቶች በምንም አያልፉ። ከዛ ብለድ ፍሎ ይለናል። ሃየር ብለድ ፍሎ አት አብዞርፕሽን ሳይት ኢንክሪዝ ዘ ሬት ነው። ስለዚህ በቂ የሆነ ብለድ ፍሎ ካለ ለምሳሌ ጂአይቲ ኦራሊ ኢንጀስት የምናደርገውና ለምሳሌ ቡካሊ ወይ ሰብሊንጓል የምንጠቀማቸው መድኃኒቶች ሰብሊንጓል የምንጠቀማቸው በጣም የተሻለ አብዞርፕሽን እንትን አላቸው። ምክንያቱም ቡካል ላይ እና አብዛኛው የሆነ ጥሩ የሆነ ብለድ ፍሎ አሉ ተብሎ ስለሚታሰብ። ሌሎቹ ሰርፌስ ኤሪያ ነው። ስለዚህ ሰርፌስ ኤሪያ ላርጀር ሰርፌስ ኤሪያ አላቸው። ለምሳሌ ስሞል ኢንተስታይን በተለይ ማይክሮቪሊ ብለን የምንጠራት ኢንክሪዝ አብዞርፕሽን ሬት አለው ከስቶማክ እና ከስሞል ስተንታይን እንግዲህ ሞር ሰርፌስ ኤሪያ አለው። ስለዚህ እነሱ ደግሞ ሞር አብዞርፕሽን እንዲኖር ያደርጋል። The other one bioavailability ነው። The fraction of the administered drug dose that reach the systemic circulation in unchanged form for IV administer 100% ነው ማለት ነው። ምንም አይነት ሳይኖንትን ሳይን መንገድ ላይ ሳይቀር ቀጥታ ከብለዱ አይቪ ኢንጀክት ያደረግነው 100% ቼክ ብናደርግ ባዮአቬላቢሊቲ ከብለዳችን ውስጥ ወስደን 100% ጥሩ ናቸው ወይም ደግሞ ባዮአቬላብል ናቸው ማለት ነው። ሌላው ፒኤች ዲፔንደንት አብዞርፕሽን ነው። ሳም ድረግ ሪኳየር አሲዲክ ቤዚክ ፒኤች ፎር ኦፕቲማል አብዞርፕሽን አልተሪንግ ጋስትሪክ ፒኤች ካን አፌክት ድረግ ሌቭልስ ማለት ነው። ሶ ለምሳሌ እነዚህ ወደ ኢንተራክሽናቸው ስናይ አንታሲድ አለ፣ ኤች2 ብሎከርስ አለ፣ ፒፒአይዎች አሉ። ልብ በሉ አንታሲዶች እነ ማግኒዚየም እነ አልሙኒየም እነ ሶዲየም ብለን የምንጠራቸው አሲዲክ ሚዲያን ወደ ቤዚክ ሚዲያ ይቀይሩታል። ምክንያቱም ባይ ኔቸር ቤዚክ ስለሆነ። ኤች2 ብሎከሮችም እነ ሴሜቲዲን፣ ራኔቲዲን፣ ፋሞቲዲን ብለን የምንጠራቸው አሲዲክ ሚዲያ ወደ ቤዚክ ሚዲያ ይቀይሩታል። ፒፒአይ ፕሮቶን ፐምፕ ኢንሂቢተርስ፣ ኦሜፕራዞል፣ ፓንቶፕራዞል፣ ኤሶሜፕራዞል ብለን የምንጠራቸው መድኃኒቶችም አሲዲክን ወደ ቤዚክ ሚዲያ ይቀይሩታል። ሶ እነዚህ መድኃኒቶች አሲዲክ ሚዲያን ለሚፈልጉ መድኃኒቶች ችግር ይሆኑባቸዋል ማለት ነው። ለምሳሌ አንድ እናንሳ። ይሄው እዚሁ ጋር ልላችሁ ኤግዛምፕል ኬቶኮናዞል፣ ኢትራኮናዞል፣ አታናቪር ብለን የምንጠራቸው አንቲፋንጋል እና እነዚህ ፕሮቲዝ ኢንሂቢተርስ ብለን የምንጠራቸው ድረጎች ባይ ኔቸር አሲዲክ ሚዲያ ውስጥ በጣም ኮምፈርታብል የሆነ ኮምፈርታብል ዞን ነው። ለነሱ በጣም ይመቻቸዋል፣ ደስ ይላቸዋል እዛ ውስጥ አብዞርብድ ለመሆን ማለት ነው። ነገር ግን እኛ በአንታሲድ በኤች2 ብሎከሮች በፒፒአይዎች አማካኝነት አሲዲክ ወደ ቤዚክ ስለምንቀይርባቸው ምን ይሆናል? ኢንኢፌክቲቭ ይሆናሉ ወይም ደግሞ ሌስ አብዞርፕሽን ይኖራቸው። ከዛ አንጻር ምንድነው ታዲያ ሶሉሽኑ ስንል እነ ኬቶኮናዞል ኢትራኮናዞሉን ቀድመን እንውጥና ከ2 ሰዓት በኋላ ግን አንታሲዶችን ኤች2 ብሎከሮችና ፒፒአይዎችን እንጠቀማለን። ይኸውላችሁ ሜካኒዝሙ ኢንክሪዝ ጋስትሪክ ፔች ነው። ጋስትሪክ ፔች እንግዲህ ኦልሞስት አሲዲክ ብለን የምንጠራው እንግዲህ ምክንያቱም ከኦልሞስት ከ3 እስከ 7 እንበለው። ምክንያቱም መድኃኒቶች የዛ ኔቸር ስላላቸው ወደ ታች ከወረድን ስትሮንግ አሲድ ስለሚሆን ስትሮንግ አሲድ አይመከርም። ሶሉቢሊቲ ኦፍ ዊክ አሲድስ ይኖራል ነው ዲክሪዝ ሶሉቢሊቲ ኦፍ ዊክ አሲድ ማለት ነው። አልሙኒየም ማግኒዚየም አንታይ ሴሌሽን ኦር ባይንዲንግ ፎርም ደግሞ ይፈጥራል። ከነማ ጋር ከነቴትራሳይክሊን ጋር ፍሎሮኪኖሎች ጋር ሲፕሮፍሎክሳ ሌቮፍሎክሳሲን ብለን የምንጠራ ሱክራልፌት ደግሞ አለ ባይንድስ ድረግ ነው። ሶ ፍሎሮኪኖ እና ሌቮትሮክሲን ብለን የምንጠራቸው
እነዚህንም እንትን ያደርጋል። ይሄን እያወራን ያለ ነው ፒኤች ዲፔንደንት አብዞርብሽን ላይ ሆነን። ይሄ ማለት ጋስትሪክ ፒኤች ካን አፌክት ድረግ ሌቭላችንን አፌክት የማድረግ አቅም ስለሚኖረው ልብ በሉ። በዚህ በአብዞርብሽን ስናወራ ስለ ድረግ ኢንተራክሽንም እያወራን ነው። ምክንያቱም አንዱ ብሉፕሪንት ላይ ከተቀመጠ ውስጥ በተለይ ስለ ድረግ ኢንተራክሽን በጣም ዲቴል እወቅ ስለሚል በደንብ መረዳት ስለሚኖርብን ስለ አብዞርብሽን እያወራን ነው እንበልን። ድረግ ኢንተራክሽን አንድ ስለ ፒኤች አወራን። ሁለተኛ እንበል ይሄን ኮምፕሌክሴሽን ቼሌሽን እንበል። ሶ ድረግ ባይንድ ቱ ሜታል አየን ለምሳሌ ዳይቫላንት ካልሲየም፣ ማግኒዚየም ዳይቫላንት፣ አልሙኒየም ትራይቫላንት፣ ፌረስ ዳይቫላንት፣ ፌሪክ ከሆነ ደግሞ ትራይቫላንት እንላቸዋለን። ሶ እነዚህ አንድ ላይ በሚገናኙበት ሰዓት ኢንሶሊብል ኮምፕሌክስ ይፈጥራሉ። ኢንሶሊብል ኮምፕሌክስ ፈጠሩ ማለት ዲክሪዝ አብዞርብሽን ይኖራል ማለት ነው። የአብዞርብሽን እንትኑ ይቀንሳል፣ ሙሉ በሙሉም ባይጠፋ። ደብ በሉ። አንድ ሰው እየሰራ እያለ ሌላ ሰው መጥቶ ያንን ሰው በወሬ ቢይዘው ወይም በሆነ ነገር ቢይዘው ምንም ነገር ሳይሰራ ምን ሊሆን ይችላል ማለት ነው? ስራውን ሳይሰራ ይወጣል። ወይም ቢሰራም ጥቂት ነው ሊሰራ ይችላል። መድኃኒቶቹም ዳይቫላንት ትራይቫላንት ኔቸር ያላቸው መድኃኒቶች ከሌሎቹ ጋር ኢንተራክሽን ይፈጥራሉ ማለት ነው። ቼሌሽን ፎርም ይፈጥራሉ። እነዚህ እስኪ ለምሳሌ ቴትራሳይክሊን ማግኒዚየም አለው፣ ካልሲየም፣ ማግኒዚየም፣ ፌሪክ ነው። ከነዚህ ጋር ኮምፓይን በሚሆኑበት ሰዓት ቼሌሽን ፎርም ይፈጥራል። ሜካኒዝሙ ፎርም ኢንሶሉብል ቼሌት ይፈጥራል። ክሊኒካል ኤግዛምፕሉ እንግዲህ ዶክሲሳይክል እና ቴትራሳይክሊኖች ናቸው። ቴትራሳይክሊንስ እንግዲህ ብዙዎቹን ነው እያልኩ ያለው። ፍሎሮኪኖሎልስ ብለን የምንጠራቸው ከካልሲየም ከማግኒዚየም ከፌሪክ ጋራ ይህም ቼሌሽን ሪዲዩስ ባዮአቬላቢሊቲ እንዲፈጥር ያደርጋል። ይሄ ሲፕሮፍሎክሳሲን እና ሌቮፍሎክሳሲን ነው። ባዮፎስፎኔትስ ፕላስ ካልሲየም እና ማግኒዚየም ስናይ ባይንዲንግ ዲክሪስስ አብዞርብሽን ነው። ሶ እነዚህ ደግሞ አለንድሮኔት እና ሪሴንድሮኔት ብለን የምንጠራቸው መድኃኒቶች ነው። ስለዚህ አንድ ላይ ባይንድ በማድረግ እነ ኮሌስትራሚን ኮሌስቲቦል ብለን የምንጠራቸውም እንደዚህ አይነት ኔቸር አላቸው። አብዞርብሽን ኦን ባይንዲንግ ሳም ድረግ አድዞርብ ቱ አዘር ሰብስታንስ ኢን ዘ ገት። አድዞርብ ማለት ደግሞ ወደ ራሳቸው መሰብሰብ ማለት ነው። እንዳለ መጎተት በሉና አስቡት። ለምሳሌ ውሃ ፈሷል። ውሃ ቢፈስ ስፖንጅ ብናመጣ ያንን ስፖንጅ ውሃው ላይ ብናደርግ ስፖንጁ ውሃዎቹ ወደ ራሱ ይሰበስባል። ይሄ ነው አድዞርቢሽን ብለን የምንጠራው። አብዞርቢሽን ሳይሆን አድዞርቢሽን ነው የሚባለው ወይም ባይንዲንግ። ለምሳሌ ኮሌስትራሚን ኮሌስቲቦል ብለን የምንጠራው እነዚህ የምን መድኃኒቶች ናቸው? የኮሌስትሮል መድኃኒት ናቸው። ሶ መካኒዝማቸው እንግዲህ ባይንድ ድረግስ ነው፣ ዲክሪዝ አብዞርቢሽን ነው። ኤግዛምፕል የነ ዲጎክሲን የነ ዋርፋሪን የነ ታይሮክሲን ብለን የምንጠራውን ይቀንሳሉ። አክቲቬትድ ቻርኮል ጋር ስንመጣ ደግሞ አድዞርብስ ድረግስ ነው። እነዚህ ደግሞ የነማንን የቲዮፊሊን አሴታሚኖፈን ዩስድ ኦቨርዶስ በሚሆንበት ሰዓት ቼንጅ ኢን ጂአይ ሞቲሊቲ ጋር እንምጣ። ኦልተር ሞቲሊቲ ካን ስፒድ አፕ ኦር ዲሌይ ድረግ አብዞርብሽን ነው። በዚህ ውስጥ ደግሞ ላግዛቲቭ አለ፣ ሜቶክሎፕራማይድ አለ፣ ኤሪትሮማይሲን ብለን የምንጠራቸዋሉ። ኢንክሪዝ ጂአይ ሞቲሊቲ ይጨምራሉ። እነዚህ ጂአይ ሞቲሊቲ ቀነሱ ማለት ይሄ ፐርሲስታንስ ሙቭመንት ብላችሁ የምትጠሩት። ዲክሪዝ ኮንታክት ታይም ነው። ስለዚህ እርስ በርሳቸው የሚገናኙበት ታይም ይቀንሳል። ይሄ ማለት ደግሞ አብዞርብሽን ፎር ሳም ድረግ ስሎው ሪሊስ ድረግ እንዲኖረው ያደርጋል። ኤግዛምፕል ዲጎክሲን ስሎው ሪሊስ፣ ኤክስቴንድ ሪሊስ ፎርሙሌሽኖች የነዚህ አይነት ነገር ይጋለጣሉ። ኦፖይድ እና አንቲኮሊነርጂክ ጋር ስንመጣ ደግሞ እነዚህ ደግሞ ዲክሪዝ ጂአይ ሞቲሊቲ ነው። ላግዛቲቭ ሜቶክሎፕራማይድ ኤሪትሮማይሲን ብለን ምንጠራቸው ኢንክሪዝ ጂአይ ሞቲሊቲ ነው። ኦፖይድ እና አንቲኮሊነርጂኮች ደግሞ ዲክሪዝ ጂአይ ሞቲሊቲ ነው። ስለዚህ ዲሌይድ አብዞርብሽን እንዲኖር ያደርጋል። ይሄ ደግሞ ዲክሪዝ አብዞርብሽን ፎር ሳም ስሎ ሪሊስ ድረግ ለሆኑ መድኃኒቶች ደግሞ እንዲቀንስ ያደርጋል። ለምሳሌ አቴኖሎል እና ዲጎክሲን።
ፉድ ድረግ ኢንተራክሽን ብለን የምንጠራቸው ደግሞ አለ። ፉድ ካን ኤይዘር ኢንሂቢት ኦር ኢንሃንስ አብዞርፕሽን ነው። ለምሳሌ የነ ኬቶኮናዞሎቹን ፋቲ ሚል ስለሚያስፈልግ የመድኃኒቶቹን አብዞርፕሽን በመጨመር ይፈለጋል። የአንዳንድ መድኃኒቶች ደግሞ የሌላውን ኢፌክት በመቀነስ ይታወቃል። ያው እዚህ ጋር እንደምትመለከቱት ሃይ ፋት ሚል ያላቸው ኔቸር ኢንክሪዝ ሶሉቢሊቲ ኦፍ ሊፖፊሊክ ድረግስ። ለምሳሌ ይሄ እንደዛ ሆነ ማለት ኢንክሪዝ አብዞርፕሽን። ከጠራናቸው ውስጥ ግሊሶፉልፊን አንቲፋንጋል ነው፣ ኢትራኮናዞል አንቲፋንጋል ነው፣ ፖሳኮናዞል አንቲፋንጋል ነው። ስለዚህ ለነዚህ መድኃኒቶች ሃይ ፋት ሚል ያስፈልጋል አብዞርፕሽናቸው እንዲጨምር። ለዚህም ኢንሃንስ ያልነው ይሄንን ነው። ሃየር ፋይበር ሚል ብለን የምንጠራቸው ባይንድ ድረግስ ዲክሪዝ አብዞርፕሽን። ለምሳሌ ዲጎክሲን እና ዋርፋሪን ፋይበራቸው ኃይል ስለሆነ። ግሬፕ ፍሩት ጁስ ደግሞ ኢንሂቢት ኢንተስታይናል ሳይቶክሮም P3A4። ይሄ ማለት ኢንክሪዝ ባዮአቬላቢሊቲ ኦፍ ሳም ድረግስ ነው። ስፔሻሊ የነ ፌሎዲፒን፣ ኒፊዲፒን እና ሲምቫስታቲን ብለን የምንጠራው። ግሬፕ ፍሩት ጁስ ባይ ኔቸር ኢንሂቢተር ናት። ጆን ስዋርት ብለን የምንጠራት ደግሞ ኢንዲውሰር ናት። ይሄ ከናቹራል ውስጥ አይመከርም ከሌላ መድኃኒት ጋር። በጣም ሲሪየስ የሆነ ነው። በተለይ ግሬፕ ፍሩት ካለ ምንም ጥርጥር የሌለው የሌሎቹን የመድኃኒት የቆይታ ጊዜ ያራዝማል። ያረዘመ ማለት ደግሞ ባዮአቬላቢሊቲ ኦፍ ሳም ድረግ ነው የሚለው። ስለዚህ ያረዘመ ማለት ኦልሞስት ቶክሲሲቲያቸው እንዲጨምር ያደርጋል። ሌላው ደግሞ ጋስትሮኢንተስታይናል ፔጅ ትራንዚት ኢንፍሉዌንስድ ባይ ዘ ዲሲስ ነው። ሰርቴን ኮንዲሽን ካን ኦልተር አብዞርፕሽን። እነማ ለምሳሌ አክሎሃርዲያ ብለን የምንጠራው አለ፣ ሃይፖክሎራይድሪያ ብለን የምንጠራው አለ፣ ዲክሪዝ ዲዞሉሽን ኦፍ ዊክ አሲድ። ይሄ በነገራችን ላይ የሚከሰተው ኦሜፕራዞል ለረዥም ጊዜ የሚወስድ ሰው እንደዚህ አይነት ነገር ይፈጠራል። ድረግስ አፌክት ለምሳሌ እነ ኬቶኮናዞል፣ ኢትራኮናዞል፣ አተናቪር። ምክንያቱም ኤክሎርዲያ እና ሃይፖክሎርዲያ ብለን የምንጠራቸው የነ ፒፒአይ ፕሮቶን ፐምፕ ኢንሂቢተር ለረዥም ጊዜ በምንወስድበት ሰዓት ሊፈጠር የሚችል ትልቁ ሳይድ ኢፌክት ነው። የሱ ሳይድ ኢፌክት ደግሞ በሰውነታችን ውስጥ ያሉት የዊክ አሲድ እንግዲህ ዲክሪዝ ዲዞሉሽን ኦፍ ዊክ አሲዶች ነው። ስለዚህ አሲዲክ ሚዲያ ከሚፈልጉ መድኃኒቶች መካከል እነዚህን አብዞርፕሽናቸውን ይቀንስባቸዋል። ዲያሪያ እንደ ማል አብዞርፕሽን ነው። ዲክሪዝ ትራንዚት ታይም ነው፣ ዲክሪዝ አብዞርፕሽን ነው። ለምሳሌ እነ ዲጎክሲን፣ ፌንቶይን እና ሌቮትሮክሲን ብለን የምንጠራ በተለይ እነዚህ ደግሞ በጣም ናሮ ቴራፒውቲክ ኢንዴክስ ነው ያላቸው ማለት ነው። ድረግ ኢንተራክሽን አፌክቲንግ አብዞርፕሽን ላይ ሳም ድረግ ዳይሬክት ኢንተርፍ ዊዝ አዘርስ አብዞርፕሽን ነው። ኢንተራክሽን ፕሮቶን ፐምፕ ኢንሂቢተርስ ፕላስ አተናቪር ብያለው ኢንክሪዝ ፒኤች ያደረግና ወደ አሲዲክ ወደ ቤዚክ ሚዲያ ይቀይረዋል። ይሄ ማለት አብዞርፕሽን ይቀንሳል። አተናቫቪር ኤችአይቪ ፕሮሰስ ኢንሂቢተር ብያለው ቅድም። አንታሲድ ኪኖሎልስ አንቲባዮቲክስ ቼሌሽን ይፈጥራል። ይሄ ደግሞ ዲክሪዝ አብዞርፕሽን። ለምሳሌ ሲፕሮና ሌቮፍሎክሳሲን። አይረን ፕላስ ሌቮታይሮክሲን ብለን የምንጠራ ባይንዲንግ ነው። ስለዚህ ዲክሪዝ አብዞርፕሽን ሌቮታይሮክሲንስ ብለን የምንጠራቸው። ጠቅለል ስናደርገው የዛሬ ትምህርታችን ልብ በሉ ፒኤች ዲፔንደንት ብለናል፣ ቼሌሽን አውርተናል፣ አድዞርፕሽን አውርተናል፣ ጂአይ ሞቲሊቲ አውርተናል፣ ፉድ አውርተናል፣ ዲስ አውርተናል። እነዚህ ከድረግ ኢንተራክሽን ጋር እያያዝናቸው ነው። ከሱ በፊት ግን ፋርማኮካይኔቲክ አክሮታ። ፋርማኮካይኔቲክ ማለት ቦዲ አክቶን ዘድረግ ብለናል። ከዛ አብዞርፕሽን ሜታቦሊዝም ኤክስክሪሽን እና አብዞርፕሽን ሜታቦሊዝም
አብዞርቢሽን፣ ዲስትሪቢሽን፣ ቀጥሎ ሜታቦሊዝም፣ ከዛ ኤክስክሪሽን። ዛሬ ሜጀር ፎከስ ያደረግነው ስለ አብዞርቢሽን ነው። አብዞርቢሽን ላይ እንግዲህ ስቴጅ ለመሄድ እንግዲህ ዲስትሪቢዩትድም ለመሄድ ቀድሞ የሚያስፈልጉ 3 መካኒዝሞችን አይተናል። የመጀመሪያው መካኒዝም ያልነው ፓሲቭ ዲፊዥን ወይም ሲምፕል ዲፊዥን፣ ሁለተኛ ያልነው ፋሲስሌት ዲፊዥን፣ ሶስተኛ ያልነው አክቲቭ ዲፊዥን። እነዚህ 3ቱን ነው እንግዲህ በእነዚህ 3ቱን ካየን በኋላ አብዞርቢሽን 1 ብለን ጀመርን። ስለ አብዞርቢሽን ብዙ ነገር አወራን። ከዛም ተያያዥነት ያለውን ስለ ድረግ ኢንተራክሽንን በተመለከተ ዙሪያ በደንብ ዲስከስ አድርገናል። ጠቅለል ስናደርገው ስለ አብዞርቢሽን ማለት ነው መካኒዝሙ አለው፣ ታይፕ እዚህ ጋር አለ። ኤግዛምፕል ድረግ አፌክት ኢንክሪዝ ጋስትሪክ ፒኤች የስ ዲክሪዝ ሶሉቢሊቲ ማን የቴኮናዞል እና ተናቫቪር። ቼሌሽን ስንመጣ ባይንድ ሜታልስ ማለት ደግሞ ኢንሶሉብል ፎርም ይፈጥራል። ቴትራሳይክሊን ፍሎሮኪኖል እና ባይፎስፎኔት ብለን የምንጠራቸው። አድዞርቢሽን ደግሞ ስንመጣ ባይንድ ሰብስታንስ እንገት ነው። ለምሳሌ ኮሌስትራሚን አክቲቬትድ ቻርኮል ብለናል። ጂአይ ሞቲሊቲ ኢንክሪዝ ኦር ዲክሪዝ ትራንዚት ታይም ነው። ስለዚህ ዲጎክሲን ስሎ ሪሊዝ ፎርሙሌሽን። ፉድ ላይ ደግሞ ስንመጣ ኢንክሪዝ ኦር ዲክሪዝ አብዞርፕሽን ነው። በተለይ ፋቲ ምግቦች ለምን ይጠቅማሉ? ለአንቲፋንጋሎች በጣም ኤፌክቲቭ ናቸው ብለናል። እና ኢትራኮናዞል ግሊሶፎልቪን እና ዲጎክሲን ደግሞ የሚቀንስ ነው። ዲሶች ስንመጣ ማል አብዞርፕሽን ወይ አልተር ፒኤች ነው። ስለዚህ ሌቮትራይክስ እና ፌንቶኒስ ብለን የምንጠራቸው ማለት ነው። እነዚህም ናቸው። ለዛሬ ሳይበዛ ሳያንስ በዚህ እንጨርሳለን። ከመጨረሳችን በፊት ግን ጥያቄ ካላችሁ ሀሳብ ካላችሁ መጠየቅ ትችላላችሁ። መዝጋት እንችላለን ቀጥለም ማለት ነው። ስለዚህ ጥያቄያችሁን በእንትንም በቴክስትም መጻፍ ትችላላችሁ ወይም ደግሞ እጅ አውጥታችሁ መጠየቅ ትችላላችሁ። በእኔ በኩል በዛሬው ያለውን ወይም ደግሞ ቢሽ እንደዚህ ብናደርግ ሀሳብም ካላችሁ እንደዚህ ቢሆን የተሻለ ነው የምትሉትን እናንተ ሼር ብታደርጉኝ ደስ ይለኛል። ግን ሁሌ አንድ ነገር እንድታደርጉልኝ የምፈልገው ሁሌ እንትን ኖት ብትይዙ በጣም ደስ ይለኛል። ምክንያቱም ያችኛዋ ኖት ስለሆነ እንደዚህ ዲስከስ እያደረግንባት ስለሆነች የያዛችሁ ስትሄዱ በቀላሉ ጠዋት ራሱ ስትነሱ ነበብ ስታደርጓት በቅንትን ትያዛለች። ከዛ ይችን ከያዛችሁ በኋላ ትልቅ መጽሐፍ ራሱ ብታነቡ ኮንሰፕቱ ከዚህ ውጭ አይወጣም። በእርግጠኝነት ምነግራችሁ ማለት ነው። ሀሳብ ጥያቄ ካላችሁ እየጠበቅኳችሁ ነው በኔ በኩል።